ልጽፍልሽ ነበር ያቀናሁት እጄን የገዛ እንባዬ ዘንቦ እየገረፈው እንደምን በርትቼ ከወረቀቱ ላይ ስምሽን ልጻፈው የለኮስኩት ኩራዝ ነጥፎ እስኪፈዝዝ አቅም እያነሰው በምን ልቋጨው ነው አንቺን በመናፈቅ ብዕር የማነሳው ልጽፍልሽ ነበር አልተሳካም እንጂ ቢሳካልኝና ፊደል ቢታዘዘኝ እንዴት ያለ ናፍቆት እንዴት ያለ ፍቅር ካንቺ ጋር እንደያዘኝ ልነግርሽ አስቤ ሰርዤ ደልዤ ይሄን ስለላኩኝ የጻፍኩትን ሳይሆን አንብቤው ብዬ ነው ልጽፍ እንዳሰብኩኝ። አንድ ቀን አፍቅሪኝ አልልም እኔ እንዳፈቀርኩሽ ተጎጂም አልልም እኔ እንደተጎዳሁ አንቺን በኔ ቦታ ማየት አልፈልግም ከቶ አያረካኝም ግን ብቻ አደራሽን ከልብሽ ወደጀኝ ከውስጥሽ አኖሪኝ ከህሊናሽ ካራኩ ቢቆጠር አመታት ታፈቅሪኝ ይሆናል አንድ ቀን ምናልባት። ሰላም ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ክቡራትና ክቡራን ተመልካቾቼ መግቢያው ላይ ያነበብኩት ለአብርሽና ለሩታ የሚሆን ጽሁፍ ነው። አንድ ቀን የሚለው በተለይ በጣም ያስደስታል። ብዙ ሰው አንድ ቀን የሚለውን ነገር እየናፈቀ የሚኖር ሰው ስለሆነ አብዛኛው ሰው ለስኬት ሊሆን ይችላል፣ ሌላው ከስደት ለመመለስ ሊሆን ይችላል፣ ሌላው ወደ ስደት ለመሄድ ሊሆን ይችላል። የተለያዩ ኬዝ ይኖረን እንጂ ያን አንድ ቀን ብዙዎቻችን እንናፍቀዋለን። ስለዚህ አንድ ቀን የሚለውን ቃል በጣም ነው የወደድኩት ከምንም በላይ። እንደሚታወቀው አብርሽና ሩታ በብዙ ውጣ ውረድ ውስጥ አልፈዋል። ማንኛውም ሰው በብዙ ውጣ ውረዶች ውስጥ እንደሚያልፈው ሁሉ አብርሽና ሩታ በተለይ በፍቅራቸው ብዙ ተፈትነዋል። ወደ ሚዲያም እንደ መውጣታቸው የተለያየ አስተያየት ይሰጣል። ብዙ ነገር ነው። እኔ ይሄን ብዬ ባልገልጽላቸውም ሁሉም ነገር ሚዲያ ላይ ያለ ስለሆነ አብዛኛው ነገር ከዛው ከአካባቢው ከማህበረሰቡም አልፎ ሚዲያ ላይ የወጣ ነገር ስለሆነ ሚዲያ ላይ የሚሰጡ አስተያየቶችን ሁላችሁም የምናየው ስለሆነ ይሄ ነው ብሎ እኔ ብዘረዝርላችሁ ያን ያክል አስፈላጊ አይደለም ብዬ ነው። ስለዚህ አንድ ቀን የሚለውን ነገርም ብዙ ትኩረት ያደረኩበት ለዛ ነው። በብዙ ነገር አልፋችሁ በብዙ በማይመች ነገር በብዙ ባልወደዳችሁት ነገር አልፋችሁ አንድ ቀን ግን የምትወዱት ነገር ላይ ትደርሳላችሁና እንግዲህ ሁለቱ ጥንዶች በተለይ ይሄን 3 ወር 4 ወር በምን አይነት ሁኔታ ውስጥ እንዳለፉ ሁላችሁም ታውቃላችሁና ይሄን ሰሞን ደግሞ በጣም የሚያስደስት በጣም ደስ የሚል ነገር ነው እየታየ ያለው። ሩታም ደግሞ በተሰራው ቪዲዮ አይታችኋት ከሆነ የሌለ ደስታ ነው ፊቷ ላይ ያየ ነው። የሰው ደስታ የሚያስደስተው ሰው ሁሉ በሷ መሳቅ፣ በሷ መደሰት፣ በሁላቸውም መደሰት የሚደሰት ነው የሚመስለኝ እኔ እንደራሴና እንኳን ደስ አላችሁ ብያለሁኝ በዚሁ አጋጣሚ። ልጽፍልሽ ነበር የሚለው ግን ለሩታዬ ብዬ ነው ያዘጋጀሁት። ምክንያቱም ሁለታቸው እንዴት እንደሚዋደዱ እናውቃለን። የእውነት አብዛኛው ሰው ተምሳሌት የሚያደርጋቸው ጥንዶች ናቸው። በተለይ ደግሞ ጥምረታቸው ወደ ትዳር ሲሄድ በጣም ነው ያስደሰተኝ። ምክንያቱም ትዳርን የመሰለ ነገር የለም። እውነቴን ነው የምነግራቸው። በማንኛውም ሃይማኖት ትዳር የተከበረ ስጦታ ነው እና በተለይ ደግሞ የሚወዱትን ሰው ማፍቀር እንደዚሁም ካገቡ በኋላ ያንን ያገቡትን ሰው መውደድ ምን ያክል እድለኝነት እንደሆነ ያንን የተነፈገ ሰው ብቻ ነው የሚያውቀው። እና በድጋሚ አብርሽና ሩታ ሰሞኑን እያሰባችሁ ያላችሁት ነገር ፈጣሪ አላህ ያሳካላችሁ ነው የምለው። ደስ ይላል። ምክንያቱም ብዙ ነገር አያለሁኝ እኔ ኮመንት እከታተላለሁ፣ አስተያየቶቹ ብዙ የሚጻፉ ነገሮች አሉና ያንን ታግሳችሁ ብዙ ውጣ ውረዶችን አልፋችሁ ወደ ትዳር መሄዳችሁ በጣም የሚያስደስትና የሚበረታታ ነገር ነው። በመቀጠል ደግሞ የሙሽራ ልብሱ በጣም ነው ያማረባችሁ። ሁለታቸውም ላይ በጣም አምሮባችኋል። ነገር ግን ሩታ ላይ በጣም አምሯል። የሙሽራ ልብስ እንደዚህ
ሙሽራን የሚያሳምር አይመስለኝም ነበረ። ብዙ ጊዜ ለደንብ የሚለበስ ኦልሬዲ የሙሽራ ልብስ ስለሆነ ዝም ብሎ የሙሽራ ልብስ ብቻ ነበረ የሚመስለኝ በፊት እና እንደዚህ ለካ ውበትን ይጨምራል። በጣም ነው ያማረባቸው። እና እንግዲህ ሙሽሪት ሙሽራው እያለን ደግሞ እንዳንጨፍር ያው ጾም ስለሆነ ለዛ ነው። ግጥም አዘጋጀቻለሁ እኔ በበኩሌ። ሌላ ደግሞ እነሱም ቃል አክባሪ ናቸው። ቃል በገቡት መሰረት ሰርጋቸውን ዱባይ እንደሚያደርጉና የሚጋቡት ደግሞ 300K ከገቡ በኋላ ተናግረው ነበረ። እንግዲህ እኛም ተመልካቾች ቃላችንን አክብረን 300K ሞልተናል። ከዛን ወደዚህ ግን ነገሮች ማንኛውም ሰው የሆነ ነገር ሲያቅድ ቅድሚያ ብዙ ቅድሚያ የሚስተካከሉ ነገሮች ስላሉ ቅድመ ሁኔታዎችን እያስተካከሉ ይመስለኛል እስካሁን የቆዩት። አብርሃም ያለው ወደ ኢትዮጵያ ስንመለስ ደግሞ ከዱባይ ቆይታችን በኋላ ወደ ኢትዮጵያ ስንመለስ 400K ታስገቡናላችሁ ብለን ተስፋ እናደርጋለን ብለዋል። የቻልነውን ያክል እንሞክራለን። 400K ገብተው በዱባይ ቆይታቸውም እንደዚሁም በሰርጋቸውም ተደስተው እንደዚሁም ሌላ ጭማሪ ደስታ ደግሞ 400K ባሰቡት መልኩ ገብተው እንደሚመለሱ ተስፋ እናደርጋለን። ለሰው መልካም ማሰብ ለሰው መልካም ማሰብ በነገራችን ላይ ለራስ ነው። በሰው ደስታ መደሰት ለራስ ነው ብዙ ጊዜ የሚጠቅመውና ደስ ይለናል። ተደስተው ቢመለሱ ወደ ኢትዮጵያ ሲመለሱ ደስተኛ ሆነው ቢመለሱ ደስ ይለናል። እኛም ደግሞ የቻልነውን ያክል ደስተኛ እንዲሆኑ እንሞክራለን። ከፈጣሪ በታች ሰው በራሱ ምንም የሚያሳካው ነገር የለም። ነገር ግን ይሞክራል። ፈጣሪ ደግሞ ከፈቀደው ይሳካል ማለት ነው። እንግዲህ ሁሉም ተመልካች ነው ሰርግ የተጠራው። በየትኛውም ዓለም ያለ ኢትዮጵያውያን እንደዚሁም የነሱ ወዳጆች ሁላችንም ሰርግ ተጠርተናል። ሰርጉም ወደ ዱባይ ነው የሚሆነው ስለተባለ እንግዲህ ቪዛ ማሰራት አለብን ልላችሁ ወዳለሁ ከወዲሁ። ምክንያቱም ቪዛ በአሁኑ ወቅት ቶሎ እየተሰጠ አይደለም፣ እንደ በፊቱ አይደለም። አብርሃምም እንደተናገረው በፊት ቀላል ነበር። በተለይ ወደ ዱባይ መሄድ ቀላል ነበረ። የተለያዩ ቪዛዎች ነበሩ። በእነሱ በ3 ቀን በ4 ቀን ውስጥ የሚያልቅ ፕሮሰስ ነበረ። አሁን ግን ያ ቀርቷል። ትንሽ ነገሮች ከበድ እያሉ ነው እና ቪዛ ማሰራት የፈለጋችሁ እንደኔ ቀደም ብለን ፕሮሰስ መጀመር አለብን ባይነኝ። በሰርጉ ላይ መገኘት እየፈለጋችሁ ሁሉ እንደዚሁም ደግሞ ቁጥራቸውንም ሰጥተውናል መገናኘት፣ እንደዚሁም ደግሞ በዝግጅቱ ላይ መገኘት ከፈለጋችሁ በማለት በመልካም ፈቃደኝነት ቁጥራቸውንም አካፍለውን ነበረ። ስለዚህ የቻልነውን ያክል እነሱን ለማስደሰት መሞከር አለብን ባይነኝ ከፈጣሪ በታች። ክቡራትና ክቡራን ተመልካቾቼ እውነቴን ነው የምነግራቸው። በአብርሽና በሩታ ለጋብቻ በመወሰናቸው በጣም ነው ደስ ያለኝ። በጣም በጣም ከምነግራችሁ በላይ አንድን ሰው ስታዩ በሚዲያ ላይ በእድሜ የሚያንሳችሁ ከሆነ እንደ ታናሽ እህታችሁ፣ በእድሜ የሚበልጣችሁ ከሆነ ደግሞ እንደ ታላቅ እህታችሁ አስተያየት ስትሰጡ፣ ኮመንት ስትጽፉ፣ ምክር ከሆነ በቀጥታ ምክር የሆነ በቃ አለ አንዳንድ ነገር ከአስተሳሰብ ከግንዛቤ አንጻር የሆነ ስናየው የሚያናድደን ተግባር ምናልባት ልናይ እንችላለን። ነገር ግን ልክ እህቶቻችንን ወንድሞቻችንን እንደምንመክረው ሁሉ ረጋ ብለን አንድ ሰው ምናልባት የጤናውን ሁኔታ አታውቁም፣ ያለበትን ኬዝ አታውቁም። በቃ እናንተ የተሻላችሁ ሆናችሁ መገኘት መቻል አለባችሁ። ሁሉም ሚዲያ ላይ እየታየ ያለው ነገር እውነት ነው ትክክል ነው እያልኩ ሳይሆን፣ ነገር ግን ስህተት ስናይ እኛ ደግሞ የተሻልን ሆነን በተለይ ደግሞ አስተያየት ስንሰጥ ኮመንት ስንሰጥ የኛ ኮመንት የኛን ፐርሰናል ይገልጻል። እውነቴን ነው የምነግራቸው። አንዳንድ ሰው ጽሁፉ ራሱን ሰውየውን ይገልጻል እና ራሳችንን ባናስገምት ባይነኝ። ወደ ሚዲያ የመጣ ሰው ደግሞ እንግዲህ በተለያዩ ምክንያቶች ሊሆን ይችላል አንድ ቪዲዮ የሚሰራው አንድ ቃል የሚናገረው እና ብንችል መመካከር መምከር መበረታታትም ያለበት ነገር ላይ ደግሞ ማበረታታት በመልካም ፈቃደኝነት
ፐርሰናሊን ይገልጻል ያልኩበት ነገር ደግሞ አስተዋይ የሆኑ ሰዎች፣ በቀላሉ ግልብ የሚሉ ሰዎች፣ ዝም ብለው በጭፍን ሰውን የሚቃወሙ ሰዎች፣ የተለያዩ ሰዎችን በጽሁፍ ላይ ትገመግሙበታላችሁ። አንዳንዶች በጣም ጥበበኞች አሉ። እውነቴን ነው የምነግራችሁ። ኢቭን የሚያዩት ቪዲዮ የሚሰሙት ቃል እንኳን ባያስደስታቸው የሚመክሯችሁ እናንተን ለመምከር እናንተን ከጥፋታችሁ ለመገሰጽ የሚጠቀሙት አነጋገር የሚጠቀሙት ቃል በጣም ነው ምን ያህል ስርዓት ያላቸው ምን ያህል የተማሩ ምን ያህል አይምሯቸው በእውቀት የተሞላ ነው ብላችሁ እስክትገረሙ ድረስ ነው አጻጻፋቸው የሚገርመውና ከእውቀተኞች ያድርገን ከታጋሾች ያድርገን ልላችሁ ፈልጋለሁኝ። ክቡራት ተመልካቾቼ ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስል ነበረ። ደቂቃ ስለረዘመ ማቋረጥ ስላለብኝ ነው። በአብርሽና በሩታ ሰርግ ላይ ብዙ ቪዲዮ ለመስራት እንሞክራለን ኢንሻአላህ። አሁን እስከዚህ ሳብራራ የቆየሁት ቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ኢንሻአላህ በሌላ ርዕስ በሌላ ቪዲዮ ተመልሰን እንገናኛለን። እስከዛ ድረስ ግን በያላችሁበት ዓለም ዳርቻ ሰላማችሁ በዘት ይበል። ሀገራችን ኢትዮጵያን አላህ ሰላም ያደርግልን። እኛንም በያለንበት አላህ ይጠብቀን ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።